ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሙኝላችሁ አለ ቤተሰቦች ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህን ከልዩ አመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ መጣን። እንግዲህ ጆን ዳንኤል የለቀቀው የቁሌት ቪዲዮ ነው። ጠዋት ምን ብዬ ነበር? ራቁት በተያየ ሰው ባህል አያገባችሁም፣ አታሽቃብጡ። ከሳውዲ አረቢያ፣ ከአረብ ኤሚሬት፣ ከአውሮፓ፣ ከአሜሪካ ቡድን ይዛችሁ የነገር ዲሽቃና ጎጀራ ይዛችሁ ስትኮታከቱ የነበራችሁ ቁሌታሞች አሁን የልትገቡ ነው። በፍቅር ፈታ ነው፣ በውይይት ፈታ ነው፣ በንግግር ፈታ ነው። አሽቂዎች ወደ ቤቱ ግቡ ብሏል። ይሄ ቁሌት ነው። የገንዛ ኑሮህን ትተህ የገንዛ ህይወቱን ትተህ በማያገባችሁ እየገባችሁ አንበሳ እየወረዳችሁ የቲክቶክ ጊፍት እያንበሸበሻችሁ ነገር ስታሽቃብጡና ስትሟላልሰው መኪና እንዳይጎጫችሁ አደራ ያልኳችሁ ሰዎች ይሄው ጠዋት ተናግሬ ማታ ተፈጸመ። አረ ነብይ በልኝ እኔ ታው ይሄ ቲክቶከርም ዩቲዩበርም ይቅርብኝ። ነብይ ብትልኝ ቆሎለ ነው። ይሄው ገና የተናገርኩት ከአፍ ያልደረቀ አሁን አረገ። አሁን እንግዲህ ሰዓቱ መሽታል። እንደው ነገሩ ጎርመኝ ነው። አሁን ቪዲዮ ይዤላችሁ የመጣሁ እንጂ ሰዓቱ አይደለም። አሁን ሰዓቱ አይደለም። ቁሌት ነው። የቁሌት ቪዲዮ እስቲ አንድ የቁሌት ቪዲዮ ጆን ዳንኤል የለቀቀውን የቁሌት ቪዲዮ ለአሽቃባጮች በማያጎበው ገብተው የፎቶ አሽቃባጭ ይኸውላችሁ የቁሌት ቪዲዮን አንድ እንስማ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ቪዲዮዎቹን አጥፍቻችኋለሁ። ሆነ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ። ታዲያ እኔ ምን አልክ? አታሽቃብጥ። ዝም ብለህ የእናትህን ችግር የሚፈታ የአባትን ችግር የሚፈታ የራስን ችግር የሚፈታ ጉዳይ ላይ ትኩረት አድርጎ አላልክም እንዴ? በቃ እነሱ በንግግር ፈትት። የሚዲያ ሰው ነው፣ ጥቅሙን ያውቃል። ተያይዞ መጥፋት አይፈልጉም። የአንድ ሀገር አንድ አካባቢ ልጆች ናቸው። እነሱ እኮ በደንብ ስጋ የተዋሃድ ምን የኔ ጌታ ሌላ ቁማር አለ እናንተ ማታውቁ ገና እንቅልፋችሁ ያልባነናችሁ። እኔ ግን ሁልጊዜ እንደሞላቸው እነዚህ ሰዎች በዚህ ቀጥሎ ቢሆን ኖሮ ብታምኑም ባታምኑም የጃኒም አካውንት ይዘጋል፣ የአዶናይም አካውንት ይዘጋል፣ ራስ የናይም አካውንት ይዘጋል። እዚህ ጉዳይ ላይ ግንኙነት ያለባቸው እርሱ በእርሳቸው ይጠፋፉ ነበረ። በነፍስም በሌላ ነገር ሊፈላለጉ ይችሉ ነበር። ቀላል ጉዳይ አይደለም እንደዚህ ያለው ጉዳይ እና እባካችሁ የራሳችሁ ጉዳይ ላይ ትኩረት እናድርግ። ቁሌት ነው ቁሌት። አቤት ቁሌት ገብታችሁ ግማሹ ይሄ አስመሳይ ሌባ ከሃዲ ይወገር ይቆጥቀጥ፣ ሪፖርት አድርገን እናዘጋ። ይሄው አሽቋብጣችሁ ቆራች። ከዚህ በላይ ምን የቁሌት ቪዲዮ አለ? እነሱ ትናንት ተጣልተው 24 ሰዓት አልሞላም ወገኖቼ። ገና እሳቱ እየተንበቀበቀ እያለ ነው ውሃ አምጥቶ የኮለሱበት። ለሌላ ጊዜ ትምህርት ይሆናችሁ። ራቁት በተያየ ሰው መካከል አትግቡ አልኩኝ። ራቁት በተያየ ሰው መካከል አትግቡ። አንድ ትልቁና ዋነኛ ጉዳይ እኛ የራሳችሁ ኑሮ አለን በለው። እስቲ ሚዲያ ሰው እኮ እኔ አንድ ሁለት ስራ ተፍተፍ ብል ሶስተኛ አነሰን በዛም ሚዲያ ላይ እየሰራል። ለምን ያቻቻል? እና አነሰን በዛም ማለት ነው። አነሰን በዛም የታክሲም ቻሊ አውቶቡስ ስራ ነው። እና እነሱ ስራ ላይ ናቸው ነው ሙሉ ያለው። አንተ ምን ቤት ነው? አናሽ ቀብጦ ጎንቼ ሜዳ ላይ ቆረኩ። ሜዳ ላይ ቆሮ ልቤ ሜዳ ላይ ዳግመኛ አይኑ ሽላ ላይ ሜዳ ላይ ቆሮ ልቤ አለ ዘፋኝ። ሜዳ ላይ ቆራ አይደላሽቄ እንዲህ ወሬ ስናረግም እና የራሳችን ነገር ላይም ትኩረት አድርገውም እንብሰል ወገኖች፣ እንብሰል፣ እንንቃ ከእንቅልፋችን። ከዚች ኮመንደር ጉዳይ እንውጣ። ስለ ሀገር እናስብ፣ ስለ አህጉር እናስብ፣ ስለ ዓለም እናስብ። እውነት ውርደት እኮ ነው። ዝም ብሎ የመንደር ቡትቶ ወሬ እዛ ላፍ ዝም ሙስሊም ከሆንክ ቁርአን ስማበት፣ ክርስቲያን ከሆንክ መጽሐፍ ቅዱስ ስማበት፣ አንብብበት፣ መንፈሳዊ ትምህርቶችን ተማርበት፣ ራስን ተንከባከብበት፣ ስፖርት ስራበት። ሰብለ ያ ነገር ወሬ ስትናሞላለስ እነሱ እኮ ኑሯቸውን አበባ አስመስለው
እነሱ ራሱ አበባ መስለው እናት አባታቸውን አበባ አስመስለው ኑራቸውን አበባ አስመስለው የኔ ጌታ ምን ቤት ነኝ እኔ ማሽቋልጠው ብለው ራስን ጠይቆ ጎኔ በሰው አገር በየአረብ አገሩ እየተንከራተታችሁ ጃንዬ ጊፍት ገንዘብ የምታፈሰው የኔ ጌታ ነገ ወድቀሽ ብትራቢ ማንም ቼክ አያርግሽ። ማናችንም ለማናችሁም አንጠቁምና ትኩረት ራስ ላይ ይሄ ነገር የሚዲያ ሰው እንደ ፖለቲከኛ ነው። ፖለቲከኛ የተፈለገ ከተፈጣፈጠ በኋላ ድርድር፣ ምክክር፣ ንግግር ይላል። በየትኛውም ዓለም እኮ በመላ ዓለም የሰው ልጅ ተጨፋጭ የሰው ደም እንደውሃ ፈሶ በቃ እንደራደር ይላል። የሚዲያ ሰው እንደዚህ ነው፣ ይደራደራል። በቃ ምን ሺያራ አድጌ ልጅ አንቺም እኔም ከምን በቃ እንፍታ ይላል። አሬ ምን ሺያራ ዳልጅ አሁን ውስኪ ጠጥተው ጥብስ በልተው ቁርጥ በልተው ተሳስመው ተለዩ። አሽቂዎች የትገቡ ቁሌት ነው እውነት። እነሱ በቃ ተቃቅፈው ተላቅሰው ነው የተለያዩ። እናንተ እንዴት ነው? ከአሜሪካ እኮ እንትን ተጓድኖ መጡ እኮ ከአሜሪካ፣ ከአውሮፓ፣ ከአረብ ሀገር፣ ከኢትዮጵያ ሆብለ ሁሉም የነገር ገጀራውን ይዞ መጣ። የነገር ዲሽቃው የነገር ስናይፐር ይዞ መጣ። ቶክስ ሩምታ ማለት ነው። የሁሉ ግርግር ምንድነው? ራቁት በተያዩ ሰዎች ማለት ጎብታችን ሌላ ስራ የለም፣ ትምሩ የለም፣ ቢዝነስ የለም፣ ገንዘብ ማራራጥ የለም፣ ህይወትን ማሸነፍ የለም፣ ለእናት ለአባት ደረስኩላችሁ የለም፣ ለወሬ ደረስኩላችሁ ሞትኩላችሁ በወሬ እና የሆነ ማፈሪያን ጦራት ይሉ ነበር። አንድ ሴትዬ ማፈሪያን ጦራት እስቲ አንዴ ቁሌት አይደለም እሺ፣ ይሄ ቁሌት ቪዲዮ አይደለም። አሁን እነሱ ትናንት ተጣልተው 24 ሰዓት 12 ሰዓት ስሞላ እንዴ? አልሞላም እኮ ታረቅን፣ ፒስ ነው በቃ ሁልሽም ወደ ቤት ግቢ ተብለሻል። የነገር ቡትቶችን በማዳበሪያ ይዛችሁ ወደ ሰፈራችሁ ግቡ፣ እኛ ጉዳዩን በፍቅር ፈተነዋል ብላ እና ማሽቃበጥ በልኩ የኔ ጂያኒ፣ የኔ ሴት፣ የኔ አንበሳ፣ የኔ ብረት፣ የኔ ፌሮ፣ የኔ ላሜራ እና አያገባቸው። ሁሉም የሚሰሩት ስራ ነውረኝነት የተሞላ እንደሆነ ያውቁታል። ነውረኝነት የተሞላ እንደሆነ ልጁ ቪዲዮን ያወጣ ነበር። በጣም ሶቅታች ነገሮች ይፈጠሩ ነበር። ይቁርታ ተመልካች፣ ልጁ ጉንፋን ሊጎለኝ ነው፣ ምንም ማድረግ አልችልም። እና የራሳችን ጉዳይ ላይ ትኩረት እናድርግ። እኔም ወደዚህ ድረስ አልመለሱም። እንግዲህ ኮነገ በኋላ ደግሞ በአዲስ መንፈስ ሁለቴን በዚህ ጉዳይ ላይ ርዕስ አድርጌ የተነሳት እንዴት እንደሚያደክም ብታይ። ሌላ እኮ ዓለም አቀፋዊ ጉዳይ፣ ሀገራዊ ጉዳይ፣ ሀገራዊ እንኳን ይሁን እሺ፣ ሀገራዊም ያደክማል። እውነቱን ለመነጋገር በወንድማማቾች መካከል የምናደርገው መጨፋጨፍና እልቂት ከማን ጎን ቆመህ እንደምትቆጥል ያደክምሃል። እና ለክፉም ለደጉም ሰፋ እናድርግ። እስኮፓችን፣ አይምሯችን፣ እይቶቻችን ሰፋ እናድርጋቸው እና በራሳችን ጉዳይ ላይ ትኩረት እናድርግ። የሚዲያ ሰው እንደ ፖለቲከኛ እንደ ቢዝነስ ሰው ያው ቢዝነስ በሉት፣ ሁሉም ገንዘብ ነው፣ ሁሉም ቢዝነስ ነው እና ተደራድሮ ወደ ራሱ መስመር ይመጣል። ዋለኛ በማያገባን ገብቶ ለፈተፈት ነው። ለራሳችን እንወቅ፣ ለራሳችን እንጠንቀቅ። የራሱ ህይወት ላይ ትኩረት ማድረግ እንደ ቁርአን ማንበብ ይቻላል። ትርፍ ሰዓት ካለ ዝም ብሎ የማንም የቲክቶክ ልቁምቃሚ ጋር ስንወድቅ ስንነሳ ከመክረም መጽሐፍ ቅዱስ ማንበብ፣ ቁርአን ማንበብ፣ የዓለም ታሪክ ማንበብ፣ ስነልቦና መጽሐፍቶቹን ማንበብ፣ ዓለም አቀፍ ፖለቲካ፣ ኢኮኖሚያዊ ጉዳዮች ማንበብ ለወደፊት የሚጠቅሙን። አንድ ሴት ለምሳሌ አረብ ሀገር ያለች ሴት ማንበብ መጽሐፍ የምትችል እስከሆነችው ድረስ መጽሐፍ ባታገኝ እንኳን ጎግል ላይ ዩቲዩብ ላይ ገብታ ወደፊት አገራ ስትገባ መስራት በምትፈልጋቸው ጉዳዮች ላይ ማየት፣ ቲክቶክም ቢሆን ከስራ ጋር ከእውቀት ጋር የሚገናኝ ነገ ከነገዳ የአንቺን ህይወት፣ የልጆችን ህይወት፣ የትዳርሽን ህይወት ሊደግፍ ሊጠቅም የሚችል ነገር ላይ ትኩረት አድርጎ ነው መስራት። እና ለምሳሌ አሁን እኔ ሚዲያ አለ ረጅም ሰዓት ለምሳሌ ከምሽቱ 3 ሰዓት እስከ ሌሊቱ 7 ሰዓት 8 ሰዓት ሚዲያ አለ። ማየው ግን ዓለም አቀፍ ዜናዎች ለስራዬ ግብአት የሚሆኑ
ዓለም ያለችበትን ሁኔታ ለመረዳት የሚያስችል ነገር ምርጭ ነው ማየው እና እናንተም ለራሳችሁ የሚጠቅማችሁ ነገር መርጣችሁ እዩ ማለት ነው። ሐሳብ ነው። ሲሞቻችሁ ላይክ አድርገህ ሼር አድርገህ ወዳችኋለሁ። ፒስ